እንግዲህ ዛሬ እህቶቼ በኤፍሬም ቤት እንግዲህ ብሩክ ደበደበኝ በሚል ኤፍሬም መጥቷል። ነገሮች ወዴት እየሄዱ ነው? ወዴት እየሄዱ ነው? ይበርዳል ሲባል ጭራሽ ድብድብ ተደርሷል። በጣም ያሳዝናል። እንግዲህ ትናንት የተፈጠረው አይታችኋል። ብሩኬም ስሜታዊ ሆኗል፣ ሀሚም ሲመታዊ ሆነው ከነሱ ኦዲየንሱን ያስቆጣ ቃለ ምልልስ ከሀሚ የማይጠበቅ ቃላት ከብሩክ የማይጠበቅ እንደዛ የሚወደዱ እንደዛ ፍቅርን የሚያስተምሩ እንደዛ ጥሩ ነገር የሚያስተምሩ ልጆች አሁን ተገልብጠው የነ አብርሽና የነ ሩታ ድራማ ሰሪ ሆነዋል። በጣም ያሳዝናል። በዛ ላይ የቃላታቸው በጣም የሚያስጠላ ክብር የለም እና እነሱ ሳይቀር ቤተሰብ ጋር መዳረሱ እኔ እህቶቼ እነሱስ በሳቸው ተደባደቡ ቃላት ተላለፉም ይሻል ነበር። አሁን ዋናው የማይፈታ ነገር ቤተሰብ የገባበት ችግር መቼም አይፈታ። እራሱ ተለያይታችሁ እንኳ አይፈታም። ቂም በቀልም ይባላል። እና እንግዲህ እዚህ ጋር ይሄን ሁሉ ያመጣችው ሀሚ ናት። ሀሚ ነበረ ነገሩን ማብረድ የምችለው። እኔ አንድ ወንድ ልጅ መለየት ካልፈለኩ እህቶቼ 2 ዓመት የደከምኩበትን ለወደፊት ትዳር የሚለውን ምንም ቢያጠፋ ከጎኑ ሁኜ ቤተሰቦቼን አላስገባም፣ አረጋገዋለሁ። ሴሊ ብልህ ናት። ሴሊ እናት ናት። ሴሊ አገር ናት። ሁሉ ነገር ቻይ ናት። ሀሚ ደግሞ መቻል ነበረባት። ወንድ ልጅ የምትይዘው ሴት ልጅ ናት። በመቻል በመነጋገር ጥሩ ሀሳብ በመስጠት በግንፍልት እሷ አንድ እሷ ሲናገር እሷ ሁለት እሱ ቦግ ሲል እሷ ቦግ። በዚህ አይነት ነገር ነገ ጧት ሌላም ወንድ ጋር ብትሄድ ጸባይ አይለቅም። ሀሚዬ ሴት ልጅ እንደዚህ ትዳርን አትይዝም። በንዴት በልክ አይሆንም። መረጋጋት አለብሽ። ብሩኬም እንደዛው። እንግዲህ በጣም ያሳዝናል። በጣም ዛሬ እንግዲህ ኤፍሬም ሄኖክ ጋር መጥቷል። ብሩክ ደበደበኝ ይላል። ሲደበደብ ቪዲዮ አላየንም። ይሄ ድራማ ነው፣ ውሸት ነው። ሲቀጥል ደግሞ ብሩኬ እንደዚህ የሚያረግ ሰው አይደለም። እኔ አላምንም እህቶቼ። ብሩኬ ወጥቶ እስካልተናገረ ድረስ ለምን ኤፍሬም ያቀደው ሴራ ነው። የመጣበትም ሴራ ብሩኬን ከሀሚ ለማለያየት ነው። ሆ ብሎ ተነስቷል። ወንድምነት እንደዚህ አይደለም። ለእህት የሚያስብ ሰው እንደዚህ አይደለም። እውነቴን ነው እህቶቼ። አዎ ብሩክ ጥፋተኛ ነው። ሀሚም የተናደደችው ብሩክ በተናገረው ቃላትና ግብ ቤተሰቦቼ እንዴት አያከብርም በሚል ነው። ሀሚ መጥፎ ቃላት የተደራረሱ እሱ ላይ ስህተት አለ። ሁሉም ተቆጥቶታል። ግን ቢሆንም ነገሮችን ለማብረድ ቢፈለግ ብሩኬም በትናንትና ይበቃል እንጂ እንዴት ብሩኬ ዛሬ ትናንት ያልመታው ቃል ስታወጣ ዛሬ እንዴት ጠብቆ ይመታል? ከተመታ ቪዲዮን አሳዩን ትክክለኛ እንጂ ኤፍሬም እውነት ወይስ ሀሚ እስከ መጨረሻው እንዲቆርጥለት ያረከው ድራማ ነው? ሀሚን እንደገና ሌላ ቃላት እየተናገረ ሌላ ውስጥ እንድገባ ከብሩኬ እስከ መጨረሻው እህትህ ልትለያን ነው? አንተ እኮ አትኖርላትም ኤፍሬም። እውነቴን ነው። አዎ ወንድሟ ነህ፣ ልታደላ ትችላለች። ግን ውስጧ ልቧ ላይ ያለው ደግሞ ብሩክ ነው። እህቴ ትጎዳለች፣ እሱም ብታጣ ለእሷ ስል ብለህ ነገሮችን መተው ነበረብህ። እንዴት ብሩኬ አንተ ሰፈር መጥቶ ጠብቆ መጣ? እንግዲህ አልተደዋወልንም፣ መንገድ ላይ ጠብቆ ነው ያልከው። እንዴት አልገባንም እህቶቼ። ስለዚህ ቪዲዮ ይቅረብ። እውነት ኤፍሬም፣ እውነት ውሸት ከሆነ እውነት አንተ ለሀሚ እህት ሳኮን ጥላት ነው። እውነቴን ነው። ለማራራቅ ካልሆነ በቀር ብሩኬ እህቶች አይመታም። ከተመታም ቪዲዮ ይምጣ። እኔ አላምንም። ምን አስመታው? እቃውን አውጥታለች ትናንት። ወይስ ኦዲየንሱ ስለዞረበት የባስ ለማስጠቆር ካልሆነ ቪዲዮስ መስራት ምን አስፈለገ? ተመታሃል አይደል? ሲመታ ቪዲዮ አልቀረስክም። በዛው እህቴ ሀሚን ታውቃለህ። ሀሚ እዚህ ውስጥ ሀሚ እንዳሰማ ብለህ ወንድ ለወንድ እዛው ይዋጣላችሁ ነበር ውስጥ ለውስጥ። ተመትቻለሁ። ምን ነው የተመታው? ትካሻኔ እህቶቼ ዝም ብለውም ለጥፈው ሊሆን ይችላል። ድራማ እየሰሩብን ነው። እውነትም ተው ኤፍሬም፣ የልጁን ስም አታስጠቁር። ሀቅ እኮ ይወጣል። ብሩኬ ደግሞ አይዋሽም። ከመታው መታው ብሎ እኮ እንሰማለን። ነገ ይመጣል ወይ ማታ ሊቭ እገባለሁ ብላ ይናገራል። ግን እህት ከምትወደው እህትህን በዚህ ነገር ስላለያየህ እውነት አትጠቀም። ሀሚ ነገ ጧት ሀሚ ይኸውልህ
የምትናገረውን አትይ። ብሩኬን የምትሰጠውን ቃል መጥፎ ቃላት አትይ። ውስጧ በደንብ ትወደዋለች። ባትወደው ከእዩ ጀምሮ የመጣባትን ችግር አትጋፈጥም ነበር። ባታፈቅረው እስከ መውደቅ ሐኪም ቤት እስከ መተኛት አትችልም ነበር። ገብቶሃል? ለመጣው ሴት ሁሉ አፏን እየከፈተባት ቁማ አታይም ነበር ለማትፈልገው ወንድ። ገብቶሃል? ለምን ምን አገባኝ ብላ እሷም ሌላ ወንድ ይዛ ትመጣ ነበር እንደሱ። ግን ከልቧ ስለምታፈቅረው ነው ይሄ ሁሉ። እንኳን እዛው ያላችሁ ቀርቶ ለምን ተዋችኋት? ለምን 2 ዓመት ምንም ስትሆን ለምን ነው ዞር ብላችሁ ያላያችኋት? ብሩኬን አምናችሁ አይደል? ስለምትወደው ስላያችሁ አይደል? ተው ኤፍሬም፣ እሰብላለህ እህቴ ትጎዳለች ብትለይ ወንድ አታጣም። ግን ያን የምትወደው የምታፈቅረውን ወንድ ዋጋ የከፈለችለትን ወንድ ከልቧ እስከምታወጣ ትታመማለች። ብዙ ጊዜ ይፈጅባታል። አዲስ የመጣውን ወንድ ለመቀበል በጣም ፈተና ይሆንባታል፣ ትቸገራለች። ያን ግን አስበዋል ኤፍሬም? እኔ እህቶቼ ይቅርታ፣ እውነቴን ነው። እሱ ፈጣሪ ነው የሚያውቀው። እኔ ምንም አላመንኩበትም። ድራማ እየሰሩብን መሰል ሳስበው አላቅም። እና ኤፍሬም ባክ ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮች፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች ሁላችሁም የመዳም ቅመሞች እህቶቼ፣ ወንድሞቼ በሰሞኑ በምንሰማው ግርግር ፈጣሪ ይጠብቀን ይጠብቃችሁ። ሁላችሁም በያላችሁበት አረብ ሀገር ሁላችሁም ያላችሁ እህቶቼ፣ ወንድሞቼ ወጥቶ ከመቅረት ይጠብቀን። ከመጣው በላ ከመጣው እሳት ይጠብቀን። ሁላችሁም ሙስሊም በዱዓ ክርስቲያኖችን በጸሎት ራሳችን ጠብቅ። እና እንግዲህ ዛሬ ኤፍሬም ብሩክ ደበደቤ ብሎ ከሄኖክ ጋር መጥቶ ሄኖክ ደግሞ ሌላው ቁጥር ሲዘጋብኝ እሱ ነበር ደወልኩ መጣለ ለሃሚ መጣ። ሃሚ እንዴት እህቱን በተከላከለ እንዴት ይመታል እያለች ያው አጭር ሰው ትቢተኛ አይደል እንግዲህ ያዙ ልቀቁኝ እያለች ነው ሃሚም። እሱ ደግሞ በቀለዋለሁ እያለ ነው። እንግዲህ ነገር እውነተኛ አይመስልም፣ ድራማ ነው። ያስታውቅብሃል ኤፍሬም። ልጁን ባታስጠቁር ጥሩ ነው። ሃሚ ደግሞ መልሰሽ ልጁ ብሩክን መሳደብ ትናንት ቃላት መጥፎ ቃላት ባታወጩ ጥሩ ነው። በጣም ይደብራ። የምትሰሩት ስራ አጠቃላይ ኦዲየንሱ ተበታትኗ ለ4 ተከፍሏል። እስከ ጭራሹ እንዲለይ ኦዲየንስ እንድታጡ ነው የምትሰሩት ስራ። ኤፍሬምም ደግሞ ለሃሚ መናገር የለብህም። ወንድ ልጅ ነህ። ወጥተህም ብሩክ ደበደበኝ፣ ይሄ የስንፍና የሽንፈት ምልክት እንጂ እሱ የደበደበህ ካሜራ እየቀረጸ አይደለም። አደንድ ወንድ ልጅ ነህ። እህቴ እንዳሰማ ብለህ ታውቃለህ። በውስጥ መጨረስ ነበረብህ።